ዌምብሊ ሾዳውን ነው የሚሆነው። እንግዲህ ትላንትና ማንቸስተር ሲቲዎች ኒውካስልን 3-1 ካሸነፉ በኋላ በካራቦ ካፕ ፍጻሜ ውድድር አርሰናልን የሚፋለሙ ቡድን መሆናቸው ታውቋል። ስለዚህ አሁን ዋናው ጥያቄ ማንቸስተር ሲቲዎች የዘንድሮውን የአርሰናልን ቡድን ዋንጫ ለማሸነፍ ከሚያደርገው ጉዞ ይገቱታሉ የሚለው ነው። ስለዚህ የካራቦ ካፕ ፍጻሜ ውድድሩ ማንቸስተር ሲቲ ከአርሰናል ይሆናል። ትላንትና ሌሊት የወጡ ዜናዎች ምንድን ናቸው? በቅድሚያ የሲቲ ማሸነፍ ጎድፈልና ሲቲን ማሸነፍ ተከትሎ የወጡ ዜናዎችን ወደ መመልከት እንሄዳለን። ከቴሌግራፍ ነው የምንጀምረው። ስለዚህ የቴሌግራፍ ዜና የሚነግረን ነገር ምንድን ነው? ማንቸስተር ሲቲዎች ትላንትና በቀላሉ ኒውካስልን አሸንፈው በኤቲሃድ ወደ ካራቦ ካፕ ፍጻሜ ማለፋቸውን ነው የሚያወራልን። ቴሌግራፉ እዚህ ጋር ሎድ እስኪያደርግልኝ ድረስ ሌሎች ዜናዎችን እነግራችኋለሁ ማለት ነው። ስለዚህ ማንቸስተር ሲቲዎች ትላንትና በሜዳቸው ያደረጉትን ጨዋታ 3-1 ማሸነፍ ችለዋል። 3-0 ሲመሩ ነበረ። ከዛ በኋላ ጨዋታው 3-1 ተጠናቋል ማለት ነው። ስለዚህ ይሄ ምን ማለት ነው? በፕሪሚየር ሊጉ አንደኛና ሁለተኛ ደረጃ ላይ የሚገኙት ቡድኖች አርሰናል በአንደኛ ደረጃ፣ ማንቸስተር ሲቲ ደግሞ በፕሪሚየር ሊጉ ሁለተኛ ደረጃ ያሉት ሁለቱ ቡድኖች በካራቦ ካፕ ፍጻሜ ውድድር ይፋለማሉ። አርሰናል ቨርሰስ ማን ሲቲ ኢን ዘ ኢፒኤል ካፕ ፋይናል ነው የሚለው የቢአር ፉትቦል ዘገባ ማለት ነው። ስለዚህ ይሄኛው አሁን ማርች በፈረንጆች አቆጣጠር ዛሬ የምንገኘው ፌብሩዋሪ 5 ነው፣ የክርስቲያኖ ሮናልዶ ልደት ነው። ስለዚህ የካራቦ ካፑ ፋይናሊስቶች አሁን ተረጋግጠዋል። ማርች 22 እንግዲህ በፈረንጆቹ በቀጣዩ ወር ነው ይህ ውድድር የሚካሄደው። ከዛ በተጨማሪ ደግሞ ያው በእነዚህ ቡድኖች በ2017 እና 18 ተገናኝተው ነበረ። በዛን ጊዜም የማንቸስተር ሲቲ የፔፕ ጋርዲዮላው ማንቸስተር ሲቲ አርሰናልን 3-0 በማሸነፍ ያው ፔፕ ጋርዲዮላ ለማንቸስተር ሲቲ የመጀመሪያ ዋንጫውን ያሸነፈበት ጨዋታ ነው። በነገራችን ላይ በዛን ጊዜ ሚኬል አርቴታ የፔፕ ጋርዲዮላ አሲስታንት ነበረ። ስለዚህ አሁን ደግሞ የአርሰናል አሰልጣኝ ሆኖ ፔፕ ጋርዲዮላን እንግዲህ ይፋለማል ማለት ነው። ከዛ በተጨማሪ ያው የማርች 22 የሚካሄደው የሁለቱ ቡድኖች ፉክክር ለሚኬል አርቴታ እንግዲህ በ6 ዓመታት ውስጥ የቀድሞ አለቃውን በመፋለም ከ6 ዓመታት በኋላ ለአርሰናል የሚያሸንፈው ነው የሚሆነው ማለት ነው። ይህንን ፉትቦል ኦን ቲኤንቲ ስፖርት ነው የዘገበው። ስለዚህ ሚኬል አርቴታ has the opportunity to win Arsenal's first trophy in 6 years against his former boss ፔፕ ጋርዲዮላ። ስለዚህ ለአርሰናል ከ6 ዓመታት በኋላ የመጀመሪያ ዋንጫ ለማሸነፍ እድል አለው ብሎ ነው እንግዲህ የዘገበው። ስለዚህ የ2026 የሊግ ካፕ የፍጻሜ ውድድር ጋርዲዮላ ከአርሰናል ይሆናል። 4-3-3 ወይም 4-3-3 ምን ብሎ ነው የዘገበው? እንደውም ቲቸር ሚትስ ስቱደንት፣ መምህሩ አስተማሪውን ይገጥመዋል እንደማለት ነው። ስለዚህ ይሄ በጣም ትልቅ ጨዋታ ነው የሚሆነው። ዌምብሊ ላይ ድል የሚያደርገው ማን ነው የሚሉ ጥያቄዎች ናቸው እንግዲህ እስካሁን ያሉ። ስለዚህ ወደ ቴሌግራፍ አርዕስተ ዜና በምንሄድበት ጊዜ የማንቸስተር ሲቲ የ22ኛ የዌምብሊ ጉዟቸው ነው የሚሆነው ነው የሚለው። ስለዚህ ማንቸስተር ሲቲስ 22nd ትሪፕ ቱ ዌምብሊ አንደር ጋርዲዮላ። ስለዚህ ኤቲሃድ ሳውዝ ነው የሚሉት የደቡቡ ኤቲሃድ እንደማለት ነው ዌምብሊን ሲጠሩት የማንቸስተር ሲቲ ደጋፊዎች። ምክንያቱም 22 ጊዜ ዌምብሊ ላይ ፔፕ ጋርዲዮላ በመሄድ ለፍጻሜ የደረሰበት ቦታ ስለሆነ ልክ እንደ ሜዳችን ነው እንደማለት ነው። እናም ያው አሁን ጄምስ ዳከር እሱ ኤቲሃድ ስቴዲየም ላይ ነበረ ከትላንቱ ጨዋታ በኋላ የጻፈው ጽሁፍ ምንድን ነው ያለው? ኒውካስሎች እውነቱን ለመናገር ያህል ኤቲሃድ ስቴዲየምን መጎብኘት አይወዱም በማለት ነው የገለጸው። ከዛ በተጨማሪ ደግሞ በተቃራኒው ይላል ማንቸስተር ሲቲዎች በተቃራኒው
እነሱ ዌምብሊን አይጠግቡትም በማለት ነው የገለጸው። ስለዚህ አሁን በውድድሩ ዓመት ለ16ኛ ጊዜ በናሽናል ስቴዲየም ወይም ደግሞ በብሔራዊ ስቴዲየሙ ተመልሰው ይሄዳሉ ወይም ደግሞ በኤቲሃድ ሳውዙ በማለት ነው እየገለጸ ያሉ። ስለዚህ የማንቸስተር ሲቲ ደጋፊዎች እንደ ቀልድ አድርገው ዌምብሊ ስቴዲየምን ኤቲሃድ ሳውዝ ነው የሚሉት፣ ደቡቡ ኤቲሃድ ወይም ሌላኛው የኛ የኤቲሃድ ስቴዲየም እንደማለት ነው። ትላንትና ያው ለካራቦ ካፕ በሚያደርጉት ውድድር ላይ ኒውካስሎችን በማሸነፍ ኒውካስሎችን ከውድድሩ ውጪ አድርገዋቸዋል። የምን ማለት ነው? ለፔፕ ጋርዲዮላ እንግዲህ ቡድኑን ማንቸስተር ሲቲን በነገራችን ላይ አሁን 2026 ላይ አይደለ ያለ ነው፣ እንደ ፈረንጆች አቆጣጠር ከ2011 ጀምሮ ለ22ኛ ጊዜ ነው እንግዲህ ወደ ዌምብሊ ይዞት የሚሄደው ማለት ነው። እሱ ብቻ ሳይሆን አሁን እዚህ የእሱ ጽሁፍ በቴሌግራም ላይ ያለው ጄምስ ዳከር ጽሁፍ ሊያስታውሰን የሞከረው ምንድን ነው? በ2011 ያያ ቱሬ በኤፍኤ ካፑ የግማሽ ፍጻሜ ውድድር ላይ ማንቸስተር ዩናይትድን ያሰናበተበት ጨዋታም እንደነበረ ለማስታወስ ነው እንግዲህ እዚህ ጋር የሞከረው። ያው ስለ ኒውካስል መሸነፍም ነው እያወራ ያለው ማለት ነው። ስለዚህ አሁን ሌሎች ተጨማሪ ዜናዎችን ወደ መመልከት እንሄዳለን። ኢት ዊል ቢ ማንቸስተር ሲቲ ቨርሰስ አርሰናል ኢን ደ ካራቦ ካፕ ፋይናል። በነገራችን ላይ ከውድድሩ በኋላ ፔፕ ጋርዲዮላ ሀሳብ ሰጥቶ ነበረ። ለምሳሌ ከተናገራቸው ሀሳቦች መካከል አንደኛው ስለ ማርክ ጊዌ ነው። ስለ ማርክ ጊዌ በካራቦ ካፕ ፍጻሜ ውድድሩ ላይ ይሳተፋሉ ተብሎ ተጠይቆ ነበረ። እንደዛ ተብሎ ሲጠየቅ በፍጻሜ ውድድር ላይ ለምን አይጫወትም ብዬ አላስብም፣ ወር ደግሞ አይ ዶንት አንደርስታንድ ዋይ ሂ ካንት ፕሌይ ደ ፋይናል፣ የፍጻሜ ውድድሩን እንዴት እንደማይጫወት አይገባኝም ያለው። ስለዚህ ማርክ ጊዌ እንግዲህ እንደ ማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሀሳብ ከሆነ ማርክ ጊዌ የፍጻሜውን ውድድር ይጫወታል ማለት ነው። ስለዚህ ምንድን ያለው ሆፕፉሊ ዊ ሜክ ዘ ሌተር ያው እና ካራቦ ካፑ ላይ ማርክ ጊዌን ልናየው እንችላለን ማለት ነው። ስለዚህ ላይቭ ስኮር ምን በማለት ነው የዘገበው? በካራቦ ካፑ የፍጻሜ ውድድር የእንግሊዞቹ ሁለቱ ምርጥ ቡድኖች ይፋለማሉ በማለት ነው የገለጸው። ቱ ኦፍ ኢንግላንድስ ፋይነስት ዊል ባትል ኢት አውት ኢን ደ ካራቦ ካፕ ፋይናል በማለት ነው የገለጸው። ጎል.ኮም ደግሞ ምንድን ያለው? ዌምብሊ እንገናኝ በማለት ነው እንግዲህ የገለጸው። ከዛ በተጨማሪ ፔፕ ጋርዲዮላ ስለ ካራቦ ካፕ እንግዲህ አሁን ቡድኑ አልፏል አይደለ? ከተናገረው ነገር መካከል ምንድን ያለው? 4 በተከታታይ ማሳካት ችለናል ልክ እንደ ፕሪሚየር ሊጉ በማለት ነው የገለጸው። ስለዚህ እስኪ መጀመሪያ ቼክ ላድርግ። ማንቸስተር ሲቲዎች ካራቦ ካፕን ምን ያህል ጊዜ ካራቦ ካፕ ዊነርስ ማንቸስተር ሲቲዎች በተከታታይ 4 ያሸንፈዋል ዊነርስ። ስለዚህ የአሸናፊዎቹ ሊስት ነው እንግዲህ የምንመለከተው። ካራቦ ካፕ ትሮፊ ኦር ደግሞ እስካሁን ድረስ እያወጣልኝ ያለው የእንትኑን ነው። ስለዚህ በተከታታይ እነሱ አላሸነፉም ኦር 4 ጊዜ አሸንፈዋል ማለት ሊሆን ይችላል። ምክንያቱም እዚህ ጋር አምና ሊቨርፑልን ያሸነፈው 1-0፣ ከዛ ማንቸስተር ዩናይትድ፣ ከዛ ሊቨርፑል 2021 ኦልሞስት በ2026 ላይ አይደለም 2025 ማን ያሸነፈው? ራሳቸው የካራቦ ካፕ ላይ ሄደን እንሄዳለን። ኦኬ ስለዚህ ሊቨርፑሎች 10 ጊዜ አሸንፈዋል፣ ማንቸስተር ሲቲዎች 8 ጊዜ አሸንፈዋል። አሁን የእንግሊሽ ፉትቦል ክለብ.ኮም ላይ ገብቼ ነው እያየሁኝ ያሉት። ማንቸስተር ዩናይትድ 6 ጊዜ፣ አስተን ቪላ 5 ጊዜ፣ ቼልሲ 5 ጊዜ፣ ኖቲንግሃም ፎረስት 4 ጊዜ። አርሰናሎች ካራቦ ካፕን ስንቴ እንዳሸነፉ እንግዲህ ለማየት እየሞከርኩኝ ነው። ቼልሲ 5 ጊዜ ላይ አይደለም፣ ኖቲንግሃም ፎረስት 4 ጊዜ፣ ቶትናም 4 ጊዜ፣ ሌስተር 3 ጊዜ፣ ማንቸስተር መተናገር ያለው አርሰናሎች 2 ጊዜ አሸንፏል። ስለዚህ ማንቸስተር ሲቲዎች ዋው ካራቦ ካፑን በ2021 በ2020
በ2019 በ2018 በ2016 በ2024 ነው ያሸነፉት በቅርብ ጊዜ። ስለዚህ 6 ጊዜ ከ2014 ጀምሮ እስከ 2021 ድረስ አሸንፈዋል። ወደ ኋላ በምንሄድበት ጊዜ ደግሞ በ1970 እና በ1976 ነው ያሸነፉት። ወደ አርሰናሎች በምንሄድበት ጊዜ እንግዲህ እንደ ፈረንጆች አቆጣጠር በ1987 እና በ1993 ነው ካራቦ ካፑን ያሸነፉት ማለት ነው። ስለዚህ አርሰናሎች ካራቦ ካፑን ካሸነፉ በጣም ብዙ አመት ሆኗቸዋል። አሁን 2026 ላይ ነው የምንገኘው። ወደ ዜናው ሊሄድ ቁጥር ከመቀነስ ማለት ነው። ስለዚህ አርሰናሎች ለመጨረሻ ጊዜ ያሸነፉት መቼ ነው ያልኳችሁ? 1993። ስለዚህ ያ 33 አመት ሆኖታል ማለት ነው አርሰናሎች ካራቦ ካፑን ካሸነፉ። ስለዚህ ፔፕ ጋርዲዮላ በ2011 ማንቸስተር ሲቲን ከተቀላቀለ ስለዚህ ከ2014 16 18 ዋው ለማንኛውም ብዙ ጊዜ ማንቸስተር ሲቲዎች ካራቦ ካፕን አሸንፈዋል ማለት ነው። ትናንትና ኤርሊንግ ሃላንድ የመቀመጫ ወንበር ወይም ተቀያሪ ወንበር ላይ ሆኖ ማንቸስተር ሲቲዎች ኒውካስልን ሲያሸንፉ ወይም ደግሞ ኒውካስልን 3-0 ሲመሩ እየተመለከተ ነበረ። እሱ የመጀመሪያ ተሰላፊ አልነበረም። ሰሜኒዮ፣ ማርሙሽ እና ፎደን ነበሩ የፊት መስመሩን ሲመሩ የነበረው። ከኋላ ደግሞ ትላንትና የማንቸስተር ሲቲ ፎርሜሽን 4-3-3 ነበረ። ከዛ ከነሱ ኋላ ደግሞ ኦራይሊ፣ ጎንዛሌዝ እና ሬንደርስ ነበሩ። ከዛ ወደ ኋላ ደግሞ ስንሄድ ኒዩኔዝ፣ ኩሳኖቭ፣ አኬ እና ኤይት ኖሪ እነሱ ነበሩ። ከዛ ትራፈርድ ደግሞ በረኛ ነበር። ኤርሊንግ ሃላንድ ያው ተቀይሮ ገብቷል። በትላንቱ ጨዋታ ተቀይሮ ቢገባም ጎል አላስቆጠረም። ግን ያው ማንቸስተር ሲቲዎች ስላሸነፉ እሱ ያው አገባም አላገባም ምንም ልዩነት የለውም ማለት ነው። ስለዚህ በ7ኛው እና በ29ኛው ደቂቃ ላይ ማርሙሽ ጎሎቹን አስቆጥሯል። በ32ኛው ደቂቃ ላይ ደግሞ ሬንደርስ 3ኛውን የአርሰናልን ጎል ማስቆጠር ችሏል። ኤላኛ በ63ኛው በ63ኛው ነው እንጂ 63ኛው ደቂቃ ላይ 63ኛው ደቂቃ ላይ ለኒውካስል ጎሉን ትላንትና ማስቆጠር ችሏል። ፔፕ ጋርዲዮላ ስለ ማንቸስተር ሲቲ ቆይታው ጥያቄ ተጠይቆ ነበረ። ስለዚህ ያው የቢቢሲ ዘገባ የሚለው ምንድን ነው? በአሁን ሰዓት ላይ ያው ለቢቢሲ የተናገሩት ምንጮች በአሁን ሰዓት ላይ እርግጥ ይሄ ነው ተጨባጭ የሆነ እርግጠኝ ሰርቴኒቲ የለም ወይም ደግሞ there is tangible uncertainty over whether Pep Guardiola will see out the final year of his contract። ስለዚህ ፔፕ ጋርዲዮላ እንደውም የኮንትራቱን አመት ይጨርስ አይጨርስ እርግጥ የሆኑ ነገሮች እንደሌሉ መረጃዎች ይነግራሉ ወይም ምንጮች ይነግራሉ በማለት ነው እንግዲህ አሁን የገለጸው። ይህንንም የዘገበው የቢቢሲ ሲኒየር ፉትቦል ኮረስፖንደንት የሆነው ሳሚ ሞክቤል ነው። ስለዚህ እሱ ምንድን ያለው አሁን የሚጠበቀው ነገር ከዚህ ሲዝን በኋላ ፔፕ ጋርዲዮላ ይቆያል አይቆይም የሚለው ውሳኔ ገና እስካሁን ድረስ እንዳልተላለፈ ነው የሚገልጸው። ስለዚህ ፔፕ ጋርዲዮላ የሚቆይ ከሆነ የእሱን ኮንትራት ማደስ የማይሆን ነገር ይመስላል እያለ ነው። ስለዚህ ፔፕ ጋርዲዮላ ይቆያል አይቆይም እስካሁን እርግጥ ያልሆነ ነገር ነው። ከዛ በተጨማሪ በነገራችን ላይ ዛሬ የክርስቲያኖ ሮናልዶ ልደት ነው እና ማህበራዊ ድረገጾች ላይ እንዳለ ስለሱ ልደት ነው ያለው። ስለዚህ የአርሰናል ኤኤፍቲቪ እሱ ምንድን ያለው በካራቦ ካፕ በፍጻሜ ውድድር የምንገጥመው ቡድን ታውቋል። አወር ኦፖነንት ሲለኛ ተቀናቃኝ እንደማለት። ስለዚህ በካራቦ ካፕ ማን እንደሆነ ተረጋግጧል። ማንቸስተር ሲቲ ነው። የውድድር አመቱን የመጀመሪያ ዋንጫችንን ሄደን እናሸንፍ በማለት ነው እንግዲህ የዘገበው። ፔፕ ጋርዲዮላ ያው አርሰናልን ስለ መግጠሙ ከጨዋታው በኋላ ተጠይቆ ነበር። ስለዚህ ምንድን ያለው ከአርሰናል ጋር መጫወት ደስ የሚል ነገር ነው። ኢትስ ፕሌዠር ቱ ፕሌይ አጌንስት አርሰናል በማለት ነው የገለጸው። በአሁን ሰዓት ላይ በአውሮፓ ያለው ቡድን በማለት ነው ያወራው። ስለዚህ ፔፕ ጋርዲዮላም ቢሆን በአሁን ሰዓት ላይ በአውሮፓ ያለው ምርጡ ቡድን አርሰናል ነው በማለት ነው እንግዲህ እየገለጸ ያለው። ስለዚህ ቅድም እንዳነገርኳቸው እንደ ፈረንጆች አቆጣጠር 2018 ላይ ማንቸስተር ሲቲ አርሰናልን ገጥመው
ፔፕ ጋርዲዮላ እና ሚኬል አርቴታ አንድ ላይ በነበሩበት ሰዓት ላይ እንግዲህ አርሰናልን ማሸነፍ የቻሉበት ጨዋታ ነበረ። ከዛ በተጨማሪ ያው በድጋሚ ሌሎች ዜናዎች እየገለጹ ያሉት ፔፕ ጋርዲዮላ ያው ማርክ ጊዌ ኦፍኮርስ በፋይናሉ ወይም በፍጻሜው ጨዋታ ሊጫወትበት የማይችልበት ምክንያት የለም በማለት ነው እንግዲህ እየገለጸ ያለው። ከዛ በተጨማሪ ያው ማርሙሽን ነው ኦማር ማርሙሽ ትላንትና በ7 ደቂቃ ውስጥ ነው እንግዲህ የማንቸስተር ሲቲን መሪነት ያጠነከረው ወይም አድቫንቴጅ ያጠነከረው። ምክንያቱም እሱ ትላንትና የመጀመሪያውን ጎል በ7ኛው ደቂቃ ላይ ሲያስቆጥር ማንቸስተር ሲቲዎች 3-0 ኒውካስልን መምራት ስለጀመሩ ነው። ከዛ በተጨማሪ ልክ እንደ ካይ ሃቨርትዝ ጁሊያን ቲምበር ካይ ሃቨርትዝ ትላንትና የማሸነፊያውን ጎል አርሰናል አስቆጥሮ አልነበረም ቼልሲን 1-0 ሲያሸንፉ። ስለዚህ ጁሊያን ቲምበር ምንድን ነው ያለው? አይ ቲንክ ኤቭሪዋን ካን ሲ ሃው ሃፒ ኤቭሪዋን ዋዝ ካይ። ትላንትና በነገራችን ላይ አርሰናሎች ቼልሲን 1-0 ሲያሸንፉ ትናንት አይደለም ከትላንት ወደ ቼልሲን 1-0 ሲያሸንፉ በካራባኦ ካፕ የግማሽ ፍጻሜ ውድድሩ ላይ የአርሰናል ደጋፊዎች ኦፍኮርስ ቼልሲን በማሸነፋቸው ደስተኛ ነበሩ። ከዛ በተጨማሪ ግን ለካይ ሃቨርትዝ ነበር ደስተኛ የነበሩት። ስለዚህ ጁሊያን ቲምበርም እንደዛ በማለት ነው የገለጸው። አይ ቲንክ ኤቭሪዋን ካን ሲ ሃው ሃፒ ኤቭሪዋን ዋዝ ፎር ካይ። ሁሉም ሰው በድጋሚ ነው ያለው ሁሉም ሰው ካይ ሃቨርትዝ ምን ያህል ደስተኛ እንደነበረ ሁሉም ሰው ማየት የሚችል ይመስለኛል በማለት ነው የገለጸው። አንደኛው የቀድሞ ቡድኑ ላይ ያስቆጠረው በሚደብር ሁኔታ ነው የወጣው። በጥሩ ሁኔታ አይደለም ከቡድኑ ጋር የተራራቀው። እሱ ብቻ ሳይሆን ከሜዳ ለ1 ዓመት በሚል ለሚጠጋ ጊዜ ርቆ ነበረ። እናም ሁሉም ሰው ደስተኛ ነበር። ወደ ማንቸስተር ሲቲ በምንሄድበት ጊዜ ኦማር ማርሙሽ እንግዲህ እስካሁን ድረስ በ2025/26 3 ጎሎችን ነው በሁሉም ውድድር ማስቆጠር የቻለው። 3 ተጫዋቾች ላይ መጀመሪያ ተሰላፊ ሆኖ በዘንድሮ ውድድር ዓመት ደግሞ እንግዲህ የመጨረሻዎቹን 10 ጨዋታዎች ብናይ ኤርሊንግ ሃላንድ ደግሞ 10 ጨዋታዎችን የመጀመሪያ ተሰላፊ ሆኖ 2 ጎሎችን ብቻ ነው ማስቆጠር የቻለው። ይህ እንግዲህ እንደ ማን ዘገባ መሰላችሁ? እንደ ላይቭ ስኮር ዘገባ ነው ማለት ነው። ከዛ በተጨማሪ ስለ የሲቢኤስ ስፖርት ጎላዞ የስፖርት ተንታኞች ማይክ ግሬላ፣ ናይጀል ሪኮኮከር እና ለማንኛውም እነሱ በካራባኦ ካፕ ፍጻሜ ያላቸውን ሀሳብ ተናግሯል። ስማቸውን በትክክል ብዬዋለሁ ብዬ አስባለሁኝ። እንደነሱ ሀሳብ ምንድን ያሉት አርሰናሎች ይህንን የፍጻሜ ውድድር ለማሸነፍ ከማንቸስተር ሲቲ የተሻሉ ናቸው በማለት ነው እንግዲህ ሀሳባቸውን የገለጹት። አርሰናል አር ሞር ኢኩዊፕድ ቱ ዊን ዲስ ፋይናል በማለት ነው የገለጹት ማለት ነው። ስለዚህ ይህ እንግዲህ እንደየሰው አመለካከት ይለያል። ዋናውን የምናየው ነገር ነው የሚሆነው እና ስለዚህ ቢያንስ እንደነሱ አስተሳሰብ ከሆነ አርሰናሎች ከማንቸስተር ሲቲ በተሻለ የማሸነፍ እድል እንዳላቸው ነው እየገለጹ ያሉት። ከዛ በተጨማሪ እንደነገርኳችሁ ነው ቅድም አሁን ዛሬ ማህበራዊ ድረገጹ ላይ ብትሄዱ እንዳለ ዋው እሺ። ስለዚህ በ2026 አርሰናል ከማንቸስተር ሲቲ ይሆናል። 2025 አምና ኒውካስል ከሊቨርፑል ነበር። ካቻምና ሊቨርፑል ከቼልሲ፣ ከዛ በፊት ማን ዩናይትድ ከኒውካስል። እነዚህ ለፍጻሜ ውድድር የደረሱ ቡድኖች ናቸው። ከዛ በፊት 2022 እንደ ፈረንጆቹ አቆጣጠር ሊቨርፑል ከቼልሲ፣ ከዛ በፊት ማንቸስተር ሲቲ ከቶትናም፣ ከዛ በፊት ሲቲ ከአስተን ቪላ፣ ከዛ በፊት ሲቲ ከቼልሲ፣ ከዛ በፊት ሲቲ ከአርሰናል፣ ከዛ በፊት ዩናይትድ ከሳውዝሃምፕተን፣ ከዛ በፊት ሲቲ ከሊቨርፑል፣ ከዛ በፊት ቼልሲ ከቶትናም፣ ከዛ በፊት ሲቲ ከሰንደርላንድ። እነዚህ ናቸው እንግዲህ በአመት የካራባኦ ካፕ የፍጻሜ ውድድሮችን በምንመለከትበት ጊዜ የምናገኘው መረጃ። እናም ከዛ በተጨማሪ ያው ቴሌግራፍ ፉትቦል እንደዘገበው ከሆነ ሳም ዲን ምን ብሎ ነው የጻፈው? የሚካኤል
የሚኬል አርቴታ ቡድን አርሰናል በቃ ቼልሲን አሸንፏል አይደለም። አሁን ወደ ፍጻሜው ውድድር ደርሷል። ካራቦ ካፕ ፍጻሜ ተፋላሚ ሆኗል። ስለዚህ አሁን የሚኬል አርቴታ ቡድን የሚቀረው ምንድን ነው? ፊኒሽ ደ ጆብ አት ዌምብሊ ላይ ስራውን ጨርሱት። ስለዚህ ከዛ ይጨርሱትና አርሰናሎች ማለት ነው ከዛ በኋላ የአርሰናልን ትልቅ ክብር ለመክፈት ወይም ደግሞ ለማሳየት እንደማለት ነው። ስለዚህ ይሄኛው የአርሰናል ቡድን በተለይ ማንቸስተር ሲቲን ለተከታታይ እንግዲህ ላለፉት ጥቂት ዓመታት ከአምናው ውጪ ባለፈው ዓመት አምናና ካቻምና ፕሪሚየር ሊጉን ዋንጫ ሊያሸንፉ ብለው ለጥቂት ያላሸነፉበት ቡድን ነው። ስለዚህ በጣም እነሱን አሸንፈው የካራቦ ካፑን ዋንጫ በእጃቸው ሲያስገቡ ለእነሱ ትልቅ ድል እንደሚሆን ነው እንግዲህ በአሁን ሰዓት ላይ ሳምዲን እየተናገረ ያለው የቴሌግራፉ። ወደ ኦማር ማርሙሽ እንሄዳለን። ኦማር ማርሙሽ ከትላንቱ ጨዋታ በኋላ 2 ጎሎችን አስቆጥሯል። ፕሌየር ኦፍ ደ ማችም ነበረ። ስለዚህ ምንድን ነው ያለው? አም ቬሪ ሃፒ ቱ ስኮር 2 goals and get the team to the final። 2 ጎሎችን አስቆጥሬ ቡድኑን ወደ ፍጻሜ ውድድር እንዲሄድ በመርዳቴ በጣም ደስተኛ ነኝ በማለት ነው እንግዲህ የተናገረው። ስለዚህ ያው ሂዝ ሃፒ ባጭሩ በጣም ደስተኛ መሆኑን ነው እንግዲህ እየገለጸልን ያለው። ከዛ በተጨማሪ ያው ከትላንትና ማንቸስተር ሲቲዎች ያው አሸንፈዋል ኒውካስልን በቀላሉ 3-1። ከዛ ግን ማይካ ሪቻርድ በተለይ ማንቸስተር ሲቲ በእሁድ ዕለት ከስፐርስ ጋር የነበረውን ጨዋታ አስታውሶ ቡድኖች ፈጥነው እነሱን ለመስበር ወይም የተከላካይ መስመሩን ለመስበር ሲጥሩ ማንቸስተር ሲቲዎች ያንን መቋቋም አይችሉም በማለት ነው እንግዲህ እየገለጸ ያለው። ስለዚህ ምናልባትም አርሰናሎች ያንን ወደ ራሳቸው አድቫንቴጅ ሊጠቀሙበት ይችላሉ በማለት ነው እንግዲህ የገለጸው። ከዛ በተጨማሪ ያው በአሁን ሰዓት ላይ ሌሎች ዜናዎች ምንድን ናቸው መሰላችሁ? እንደነገርኳችሁ ነው እንዳለ ሄዳለሁ። የክርስቲያኖ ሮናልዶ መልካም ልደት እና በሳውዲ ፕሮ ሊግ ደግሞ ያለው ዜና ነው። ምናልባት እሱን እነግራችኋለሁኝ። ስለዚህ እስቲ እሱን ወደ መመልከት እንሄዳለን ማለት ነው። ግን ከዛ በኋላ ወደ ቴሌግራፍ ተመልሼ ልሂድ። ወደ ቴሌግራፍ ተመልሼ በምንሄድበት ጊዜ እንዳለ ስለነበረው ጨዋታ ነው እንግዲህ አሁን እያወራ ያለው የሙሉ ዘገባው ነው እዚህ ጋር ቴሌግራፍ ላይ ያለው ማለት ነው። ማርሙሽ አገባ እንደዚህ የሚሉ ነገሮች ናቸው አሁን ያሉት። ሶ ለማንኛውም ዋናው የመጨረሻው ዘገባ ምንድን ነው? የኒውካስሉ አሰልጣኝ ኤዲ ሃው ኤቲሃድ መጥቶ ምንም አይነት ጨዋታ ወይም ደግሞ የማንቸስተር ሲቲ ሜዳ ላይ መጥቶ ምንም አይነት ጨዋታ አሸንፎ አለማወቁን ነው እንግዲህ እዚህ ጋር እየዘገበ ያለው። ከቴሌግራፍ እንውጣ፣ ወደ ዘ ጋርዲያን እንሄዳለን። ወደ ዘ ጋርዲያን በምንሄድበት ጊዜ ያው ማንቸስተር ሲቲዎች ኒውካስልን በትላንትናው ጨዋታ 3-1 ማሸነፋቸውና በድምር ውጤት 5-1 በማሸነፍ ወደ ካራቦ ካፕ ፍጻሜ ውድድር መድረሳቸውን ነው አሁን እያስታወሰን ያለው ማለት ነው። ከዛ በተጨማሪ ሄድላይኑ ምን ይላል? ሲቲ ቡክድ አ ፕሌስ ኢን ዘ ፋይናል አጌንስት አርሰናል አፍተር ሮሪንግ ኢንቱ አን ኤርሊ ሊድ። ስለዚህ ወዲያው ነው መምራት የጀመሩት። በዚህ መሰረት ሲቲዎች የፍጻሜ ቦታቸውን አረጋግጠዋል እንደማለት ነው አርሰናልን ለመፋለም። የዘ ጋርዲያኑ ጄሚ ጃክሰን ኤቲሃድ ላይ ነበረ። እሱም በዘገባው እንግዲህ ምን እንደጻፈ እዚህ ጋር ለመመልከት እንሞክራለን። ስለዚህ እሱ ምንድን ያለው እንግዲህ ተዘጋጁ ነው ያለው። ራሳችሁን ለዌምብሊ ሾውዳውን አዘጋጁ፣ ምክንያቱም ማንቸስተር ሲቲዎች አርሰናልን በዌምብሊ ይገጥማሉ። እናም በጣም ፋሲኔቲንግ ነው የሚሆነው በማለት ነው የገለጸው። ፋሲኔቲንግ የሚሆንበት ምክንያት ምንድን ያለው ፔፕ ጋርዲዮላ እና ሚኬል አርቴታ አንዱ ሌላኛውን ለመብለጥ በሚያደርጉት ጨዋታ እኛ እንደምንዝናና ነው እንግዲህ እየገለጸ ያለው። እንደ ፈረንጆቹ አቆጣጠር ከ2016 እስከ 2019 ድረስ የአርሰናሉ የአሁኑ አሰልጣኝ አርቴታ
የሲቲው ቁጥር 1 ተማሪ ነበር በማለት ነው እንግዲህ ጽሁፉን የጀመረው። ያ ደግሞ ወደ እነሱ ጓደኝነት እንዳመራ ነው የሚገልጸው። ከዛ በተጨማሪ ግን ያው ከዛ በኋላ እዚህ ጋር እያወራ እንግሊዝኛውን ላንብበው ነው፣ ምክንያቱም ከእናንተ እኩል እያነበብኩት ያለሁት። This forged a friendship, but there may be fireworks between them after Guardiola was incensed by Spinard's claim that he had all the information on City after they complained about Arsenal's dark arts tactic in the 2-2 draw at the Etihad Stadium last season ነው። በነገራችን ላይ ዳርክ አርት እየተባለ ባለፈው አመት ሲወራ ነበር። I even have a ቪዲዮ ራሱ ስለሱ ሰርቼ ነበረ። በአርሰናሎች የማንቸስተር ሲቲ ታክቲክ እንዳለ ገልብጠው ካልተሳሳትኩኝ እንደዛ ተብሎ ሲወራ ነበር ማለት ነው። ስለዚህ ለማንኛውም አሁን ይሄኛው ጽሁፍ እያወራልን ያለው ምንድን ነው? በአሁን ሰዓት ላይ ውድድሩ ክፍት ነው በማለት ነው እንግዲህ እየገለጸ ያለው። ውድድሩ ክፍት ነው እያለበት ያለው ነገር ምንድን ነው? ገና አልተካሄደም። ስለዚህ አርሰናሎችም ሆኑ ማንቸስተር ሲቲዎች ዋንጫውን የማንሳት እድል እንዳላቸው ነው ይሄ እያወራ ያለው። ግን ከዛ ውጭ ብዙም ዝርዝር የለውም። እስካሁን ስለነበሩት ነገሮች ነው እያወራ ያለው። ከዘ ጋርዲያን እንወጣለን እንግዲህ መረጃ ለማግኘት ዛሬ የሲቲ ሩትለስ ፈርስት ሃፍ ዲስፕሌይ ኤንድ ኮንትሮል ፍሮም ስታርት ቱ ፊኒሽ። ስለዚህ የሮይተርስም ዘገባ እንዳለ በዚህ ደቂቃ ይሄን ሆነ፣ በዚህ ደቂቃ ይሄ ሆነ በማለት የሚገልጽ ይመስለኛል። ስለዚህ ሲቲዎች እስካሁን ድረስ ከ2018 እስከ 2021 ድረስ የሊጉን ካፕ የካራቦ ካፕን 4ቱን ማሸነፍ ችለዋል። በአጠቃላይ 8 አሸንፈዋል። ስለዚህ እስካሁን ድረስ የካራቦ ካፑን ብዙ ያሸነፈው ሊቨርፑል ነው ማለት ነው። እና አርሰናሎች ለአለፉት 33 ዓመታት ያህል ይህንን የካራቦ ካፕ ዋንጫ ማንሳት አልቻሉም። ጀስት ኢማጂን አስቡት፣ አርሰናሎች ይህንን ቢያሸንፉ ማለት ነው። በጣም ደስ የሚል የሚለው ደሰን እንሄዳለን። ደሰን የተለየ ወሬ ካለው ካልሆነ ወዳሉት ዜናዎች ነው የምንሄደው። ስለዚህ የፔፕ ጋርዲዮላው ማንቸስተር ሲቲ ኒውካስሎችን እንዳዋረዳቸው ነው የሚገልጸው ትላንትና። ምክንያቱም ወደ ቁጥሮች ውስጥ እንሂድ። ትላንትና ስታቶችን በምናይበት ጊዜ ማንቸስተር ሲቲዎች 60% የሚሆን የኳስ ቁጥጥር ነበራቸው። 9 ኢላማቸውን የጠበቁ የጎል ሙከራዎች አድርገዋል። ኒውካስሎችም 5 ኢላማቸውን የጠበቁ የጎል ሙከራዎች አድርገዋል። በአጠቃላይ ግን የተሞከሩት የጎል ሙከራዎች 17 ናቸው በማንቸስተር ሲቲ፣ በኒውካስል ደግሞ 10 ናቸው ማለት ነው። 9 ፋውል በሲቲ ተሰርቷል፣ 10 ፋውል በኒውካስል ተሰርቷል ማለት ነው። ማንቸስተር ሲቲዎች 3 ቢጫ ካርድ ሲያዩ ኒውካስሎች ምንም አይነት ቢጫ ካርድ አላዩም። ከዛ በተጨማሪ ማንቸስተር ሲቲዎች ትላንትና 5 የማዕዘን ምት ሲያገኙ ኒውካስሎች ደግሞ በትላንትናው ጨዋታ 4 የማዕዘን ምት ማግኘት ችለዋል። ስለዚህ ከማንቸስተር ሲቲ ኒውኔዝ እና ጎንዛሌዝ እና ሮድሪ 3ቱ ቢጫ ካርድ ያዩ የማንቸስተር ሲቲ ተጫዋቾች ናቸው። ስለዚህ እንደነገርኳችሁ የደሰን ሄድላይን ወይም አርዕስተ ዜና እያተኮረ ያለው ማንቸስተር ሲቲዎች ትላንትና በቃ ኒውካስሎችን አዋርደው ማሸነፋቸውን ነው። ስለዚህ ሲቲዎች they put together a dominant first half with a brace by Omar Marmoush and a goal by Tijani Reinders። ስለዚህ ቲጃኒ ሬንደርስ እና ኦማር ማርሙሽ በመጀመሪያው አጋማሽ ባስቆጠሯቸው ጎሎች አሸንፈው እንደወጡ ነው እየገለጸ ያለው። ስለዚህ ያው ፔፕ ጋርዲዮላ ስለ ጉዬ የተናገረውን ነገር ተናግረናል። በነገራችን ላይ ጉዬ ሆፕፉሊ ኢን ማርች ተስፋ እናደርጋለን በማርች ነው ያለው። ተጫዋቹ ፊት ሆኖ ወይም ደግሞ አካል ብቃቱ ጥሩ ሆኖ እንደሚጫወት ተስፋ እናደርጋለን በማለት ነው የገለጸው። ምክንያቱም በአሁን ሰዓት ላይ ክለቡ ለጉዬ ካወጣው ገንዘብ አንጻር የእሱ አለመጫወት ያው ትርጉም አይሰጥም በማለት ነው የተናገረው። እና ደብዳቤ እንጽፋለን ያለው እና ካራቦ ካፑም እኛን ይረዳናል ብለን ተስፋ እናደርጋለን። he's not able to play for a rule that I don't understand but hopefully they can change it። ስለዚህ ጉዬ
የት ቡድን ነበር የሚጫወተው? አይፎርጋት። ለማንኛውም በህጉ መሰረት አሁን ካራቦ ካፕ ፍጻሜው ላይ መወዳደር አይችልም፣ ተሳታፊ መሆን አይችልም፣ ለማንቸስተር ሲቲ መጫወት አይችልም። ነገር ግን ፔፕ ጋርዲዮላ እያለ ያለው ምንድን ነው? ደብዳቤ ጽፈን ለካራቦ ካፕ እንግዲህ እንደዛ ዘገባ ነው። ለካራቦ ካፕ ደብዳቤ ጽፈን ከዛ በኋላ እንደሚፈቅዱልን ተስፋ እናደርጋለን በማለት ነው እንግዲህ እየገለጸ ያለው። የማንቸስተር ሲቲው ሬንደርስ ትንሽ ተገርሞ ነበር በማለት ነው እንግዲህ የሰን ሪፖርት እየገለጸልን ያለው አሁን ከ5 ሰዓት በፊት የወጣው ዘገባ። እሱ እንግዲህ እንደዚህ ዘገባ ከሆነ የኒውካስል ተጫዋቾች ከኋላ የኋላ መስመሩን በደንብ ክፍት በማድረጋቸው ተገርሞ ነበረ። እናም ያ ደግሞ በተለይ የመጀመሪያው አጋማሽ ላይ ባለሜዳዎቹ ጎሎችን እንዲያስቆጥሩ ረድቷቸዋል በማለት ነው የገለጸው። ስለዚህ ሬንደርስ ከጨዋታው በኋላ ምንድን ነው ያለው? I was a bit surprised that there was so much space in between the lines። በመስመሮቹ መሀል ብዙ ክፍተቶች በመኖራቸው ተገርም ያለው በማለት ነው የገለጸው። ስለዚህ እንደኔና እንደ ፊል ፎደን ተጫዋቾች እያለን ከዛ በኋላ እንደዚህ አይነት ክፍት ቦታዎች ስናገኝ በጣም በፍጥነት ማጥቃት እንችላለን። ኳስ የምጫወተው ዋንጫዎችን ማሸነፍ ስለምፈልግ ነው። አሁን ደግሞ ለመጀመሪያ ጊዜ ወደ ዌምብሊ እሄዳለሁ በማለት ነው እንግዲህ ሬንደርስ የተናገረው። ያ ደግሞ በጣም ደስ የሚል ነው የሚሆነው ብሎ ነው የተናገረው። ስለዚህ ካራቦ ካፑን ለማሸነፍ ሁሉንም ነገር እናደርጋለን። ያው ጨዋታው ከባድ ነው የሚሆነው፣ ነገር ግን እኛ በጣም እንራባለን ዋንጫውን ለማሸነፍ፣ ይህንን ዋንጫ ማሸነፍ እንፈልጋለን ብሎ ተናግሯል። ወደ አርሰናል በምንሄድበት ጊዜ ስለ አርሰናል ሬንደርስ ምን በማለት ነው የተናገረው? እነሱ ጥሩ ኳስ ይጫወታሉ፣ ቡድኑ ሚዛን የደፋ ነው። ነገር ግን ማርች ላይ ነገሮችን አናላይዝ አድርገን ወይም ደግሞ ነገሮችን አሰላስለን አስበንበት ከዛ በኋላ ጥንካሬያችንንም መልሰን አግኝተን ያንን ጨዋታ ማሸነፍ እንችላለን። we can gain our strengths and to win that game። ጥንካሬያችንን መልሰን አግኝተን ያንን ዋንጫ ማሸነፍ እንችላለን በማለት ነው እንግዲህ ሬንደርስ የተናገረው። ኤዲ ሃው የኒውካስል አሰልጣኝ ከጨዋታው በኋላ ምንድን ነው ያለው? አጀማመሩ ያልወደድ ነው አጀማመር ነው በማለት ነው እንግዲህ የተናገረው። ስለዚህ the first goal የመጀመሪያው ጎል the first goal Dan has gone to clear the ball and it has gone in off their attacker። ስለዚህ ዳን በርን የነሱ ተጫዋች ኳሱን ሊያወጣው ሞክሮ ነበረ፣ ነገር ግን ወደ እነሱ አጥቂ እግር ስር ወደቀ፣ ጎሉም ተቆጠረ። ስለዚህ ያ ነገር መፈጠሩ የመጀመሪያው ጎል መግባቱ ነገሮችን እንዳለ እንደቀየረባቸው ነው እየገለጸ ያለው ማለት ነው። በትላንቱ ጨዋታ ሬንደርስ በሶስቱም ጎሎች አስተዋጽኦ ነበረው ብሎ ነው እንግዲህ ደሰን እየዘገበ ያለው። ለግብፃዊው ኳሱን አሲስት አድርጎታል። ከዛ በተጨማሪም ደግሞ ጎል ማግባትም ችሏል ማለት ነው። እሱ ብቻ ሳይሆን በትላንትናው ጨዋታ ሰሜኒዮ በክንፍ በኩል ትልቅ ሚና ነበረው እና ለኒውካስልም በትላንቱ ጨዋታ ስጋት እንደነበረ ነው እንግዲህ እየገለጸ ያለው። ወደ ኦማር ማርሙሽ ስንመጣ ትላንትና 51 ጊዜ ነው ኳሱን የነካው። 5 ኳሶችን ወደ ጎል ሙከራ አድርጓል። 35 ኳሶችን ስኬታማ በሆነ መልኩ ፓስ አድርጓል ወይም አሻግሯል። 1 ታክል አድርጓል ማለት ነው። በትላንትናው ጨዋታ ምንም ኳስ ድሪብል ማድረግ አልቻለም። ይሄ እንግዲህ እንደ ጎል ዘገባ ነው። ከዛ በተጨማሪ ደግሞ 4 ኳሶችን መቀማት ችሏል። ወደ ሬንጀርስ በምንሄድበት ጊዜ ትላንትና ኳሱን 69 ጊዜ ነው መንካት የቻለው። 4 ኳሶችን ወደ ጎል ሞክሯል። 53 ጊዜ የተሳካ ኳስ ፓስ ማድረግ ችሏል። 1 ታክል አድርጓል። 2 ደግሞ ኳሶችን ድሪብል አድርጎ ማለፍ ችሏል። ከዛ በተጨማሪ ደግሞ 4 ኳሶችን ከኒውካስል ተጫዋቾች መቀማት ችሏል ማለት ነው። ወደ ሰሜኒዮ እንሄዳለን። ሰሜኒዮ በትላንትናው ጨዋታ 30 ጊዜ ኳሱን ነክቷል። አንድ ጎል ሙከራ አድርጓል። 19 በስኬታማነት 19 ጊዜ ኳስን ፓስ ማድረግ ችሏል። 1 ታክል አድርጓል። አንዴ ደግሞ ድሪብል በማድረግ ተጫዋቾችን ማለፍ ችሏል በደንብ። ከዛ 3 ኳሶችንም መቀማት ችሏል ማለት ነው። ከጨዋታው በኋላ ሌላኛው የሲቲው ተጫዋች የሲቲው ኮከብ ኦማር ማርሙሽ ምንድን ነው ሀሳብ የሰጠው? ዛሬ ጥሩ መንፈስ እንዳለን አሳይተናል በማለት ነው የገለጸው። we showed a very good mentality
እንደ ቡድን አንድ ሆነን የተጫወት ነው። ከመጀመሪያዋ ደቂቃ ላይ ስራውን በደንብ ለመስራት ትኩረት አድርገን ስንጫወት ነበር የነበረው። ያለንን ጠንካራ መንፈስ አሳይተናል። ለዚህ ጨዋታ ያለንን ፓሽን፣ ፍቅር ወይም ፍላጎት አሳይተናል። እናም ወደ ፍጻሜው ጨዋታ በመድረሳችን በጣም ደስተኛ ነን በማለት ነው የገለጸው። ማርሙሽ ሲቀጥል ምንድን ነው ያለው? የመጀመሪያው ጎል በእድል ነው የገባው ነው ያለው። የመጀመሪያው ጎል እድለኛ ስለሆነ ነው የገባው እና ዋንቱ ተጫዋቹን አይ ድራግድ ፕሌየር አውት ተጫዋቾችን ድራግ ካደረግኩት በኋላ ወይም ድራግ ካደረግኩት በኋላ ዋንቱ ተጫወትን። ከዛ ግን የኔ ተች ምርጥ የሚባል አልነበረም፣ ነገር ግን በስተመጨረሻ ጎሉ ገባ በማለት ነው እየገለጸ ያለው። በቀኝ በኩል ለመሮጥ ሞክሬ ነበረ። 2 ጎሎችን በማስቆጠር ደስተኛ ነኝ። ትላንትና ሲሆን ከዚህ በፊት ስላስቆጠራቸው ጎሎች ነው እያወራ ያለው። እናም በዚህም ቡድኑ የፍጻሜ ውድድር ላይ እንዲደርስ ስለረዳው በጣም ደስተኛ ነኝ በማለት ነው የገለጸው። ስለዚህ ዛሬ በድጋሚ ያው ሀትሪክ ብሰራ ደስ ይለኝ ነበረ። ነገር ግን 2 ጎሎችን ማርሙሽ 2 ጎሎች አስቆጥሯል። ምንድን ነው እያልኩኝ ያሉት? ስለዚህ ሀትሪክ ብሰራ ደስ ይለኝ ነበረ። ነገር ግን ዛሬ 2 ጎሎች በማስቆጠሬ በጣም ደስተኛ ነኝ። አም ቬሪ ሃፒ ቱ ስኮር 2 ጎልስ። እናም ይሄ ጨዋታውን ለማሸነፍ በራስ መተማመን ሰጥቶናል። እናም የፍጻሜውን ጨዋታ እናሸንፋለን ብዬ ተስፋ አደርጋለሁኝ በማለት ነው እንግዲህ እሱ የተናገረው። ስለዚህ ይህ ማለት ምን ማለት ነው? ማንቸስተር ሲቲዎች በፍጻሜው ጨዋታ አርሰናልን ይገጥማሉ። ስለዚህ ማንቸስተር ሲቲና አርሰናልን የተመለከተው ዜና ይሄንን ይመስላል። አሁን ከማህበራዊ ድረገጽ ያገኘናቸውን ዋና ዋና የስፖርት ዜናዎች ላንብብላችሁ። ስለዚህ ዛሬ የክርስቲያኖ ሮናልዶ ልደት ነው። 41ኛ ዓመቱን እያከበረ ነው ያለው። ስለዚህ 41 years young የ41 ዓመቱ ወጣት በማለት ነው እየገለጸ ያለው። እናም ስለዚህ 41 ዓመቱን ክርስቲያኖ ሮናልዶ ዛሬ እያከበረ ነው ያለው። ከዛ በተጨማሪ ክርስቲያኖ ሮናልዶ የአልናስርን የሳውዲ ከአልሪያድ ጋር የነበራቸውን ጨዋታ አልተጫወተም ነበረ እና እንደ ማች ኦፍ ደ ዴይ ዘገባ ከሆነ ያው ሪፖርቶች የሚያሳዩት ከአልሪያድ ጋር አልናስር የነበረውን ጨዋታ አልጫወትም በማለት ነው እንግዲህ ሳይጫወት የቀረው። ስለዚህ እሱ ነው አልጫወትም ያለው ከቡድኑ ጋር አብሮ ለመሳተፍ ባለመፈለጉ። ከዛ በተጨማሪ ያሉትን ዘገባዎች ወደ መመልከት እንሄዳለን ማለት ነው። ኤንድሪክ ለሊዮን ነው የሚጫወተው። እስካሁን ድረስ 4 ጎሎችን ለሊዮን አስቆጥሯል። ስለዚህ ቤቱን አገኘ በማለት ነው እንግዲህ እዚህ ጋር የኤስፔን ዘገባ እየነገረን ያለው። ከዛ በተጨማሪ ያለው ዜና ምን ይመስላችኋል? ከዛ በተጨማሪ ያለው ዜና ስቲል አሁን ደግሞ ሌሎች ዜናዎች ወደ መፈለግ በሚሄድበት ጊዜ የማንቸስተር ሲቲ እና የአርሰናል ዜና ነው ፊት ለፊት ያለው። ስለዚህ ዛሬ ኔይማር ከክርስቲያኖ ሮናልዶ ጋር ልደቱን ያከብራል። 34 ዓመቱ ነው። ስለዚህ ለጨዋታው 2 ኮከቦች ወይም ደግሞ ሃፒ በርዝዴይ ቱ 2 አይኮንስ ኦፍ ዘ ጌም በማለት 433 ዘግቧል ማለት ነው። ስለዚህ ክርስቲያኖ ሮናልዶን በተመለከተ የስካይ ስፖርትስ ዘገባ ምን ይላል መሰላችሁ? ካቬ ሶልሄ ኮልድ ስሙን በትክክል ብዬዋለሁ ብዬ ተስፋ አላድርግ። እሱ ምንድን ያለው you could look at Ronaldo's strike as a publicity stunt በማለት ነው እንግዲህ የገለጸው። ስለዚህ የክርስቲያኖ ሮናልዶ ያው አሁን እንደነገርኳችሁ ከሆነ ከጥቂት ደቂቃዎች በፊት ወደ ሳውዲ ፕሮ ሊግ አልተጓዘም ነበረ። ወደ ሳውዲ ፕሮ ሊግ አልተጓዘም ሳይሆን ጉድፈላ በሳውዲ ፕሮ ሊግ አልናስር ጨዋታ ነበራቸው እና በዛ ጨዋታ ላይ አልተሳተፈም ነበር ማለት ነው። ስለዚህ
ይሄን ምንድን ነው በማለት ነው እየገለጸ ያለው። ዩ ክድ ሉክ አት ሮናልዶስ ስትራይክ አስ ፐብሊሲቲ ስተንት። ፐብሊሲቲ ስተንት ምንድን ነው ማለት ነው? የሚዲያውን ትኩረት ለማግኘት የተደረገ ጥረት ነው እያለን የገለጸው። ስለዚህ ክርስቲያኖ ሮናልዶ ትኩረት ለማግኘት ወይም ደግሞ የሚዲያውን ትኩረት ወደ ራሱ ለመሳብ ያደረገው ነገር መሆኑን ትረዳላችሁ በማለት ነው የገለጸው። እና ምክንያቱም ክርስቲያኖ ሮናልዶ አልጫወትም በማለቱ ግን አሁን ይሄ የስካይ ስፖርት ዘገባ የሚነግረን ነገር ምንድን ነው? በአሁን ሰዓት ላይ ያው ሮናልዶ ወደ ልምምድ ተመልሷል። ቢሆንም ግን ኢትስ ናት ጉድ ኒውስ ፎር ሳውዲ አረቢያ፣ ይሄ ለሳውዲ አረቢያ ጥሩ ዜና አይደለም በማለት ነው እንግዲህ እየገለጸ ያለው። እነሱ እየተከራከሩበት ነው ያለው። ስለዚህ ለማንኛውም ፊፋ ወርልድ ካፕ አሁን ዛሬ ክርስቲያኖ ሮናልዶ ልደት መሆኑን አስመልክቶ ክርስቲያኖ ሮናልዶ የተናገረውን አንድ ነገር አንስቷል። ምንድን ነው ያለው? ክብረ ወሰኖችን ያልከተላቸውም ክብረ ወሰኖችን ይከተሉኛል እንጂ በማለት የተናገረውን ነው እንግዲህ እዚህ ጋር ለማስታወስ የሞከረው። ስለዚህ ዛሬ እንደነገርኳቸው የክርስቲያኖ ሮናልዶ ልደት ስለሆነ ያሳካቸው ነገሮች በጥቂቱ ምንድን ናቸው? ከፖርቹጋል ጋር የአውሮፓ ኔሽንስ ሊግን 2 ጊዜ አንስቷል። ዩኤፋ ዩሮን 1 ጊዜ ማንሳት ችሏል። ከሪያል ማድሪድ ጋር 4 ጊዜ ቻምፒየንስ ሊግን፣ 3 ጊዜ የፊፋ ወርልድ ካፕን፣ የዩኤፋ ሱፐር ካፕን 3 ጊዜ፣ ላሊጋን 2 ጊዜ፣ ኮፓ ዴል ሬይን 2 ጊዜ፣ ሱፐር ኮፓ ዴ ስፓኛን 2 ጊዜ ማሸነፍ ችሏል። ከማንቸስተር ዩናይትድ ጋር በመሆን ቻምፒየንስ ሊግ 1 ጊዜ፣ ፕሪሚየር ሊግ 3 ጊዜ፣ ሊግ ካፕን 2 ጊዜ፣ ኤፍኤ ካፕን 1 ጊዜ፣ ኮሚኒቲ ሺልድን 1 ጊዜ፣ ፊፋ ካፕ ወርልድ ካፕን 1 ጊዜ ማሸነፍ ችሏል። ከጁቬንቱስ ጋር ሴሪያን 2 ጊዜ፣ ኮፓ ኢታሊያን 2 ጊዜ፣ ሱፐር ኮፓ ኢታሊያናን 2 ጊዜ ማሸነፍ ችሏል። ከስፖርቲንግ ሊዝበን ጋር እንግዲህ ትንሽ ልጅ እያለ ሱፐርታካ ኦር ሱፐርታሳ ዲስ ኢዝ ፖርቹጊዝ፣ ለማንኛውም ፕሮባብሊ ሚስፕሮናንስ እያደረኩ ነው፣ ግን ከስፖርቲንግ ጋር ሆኖ ሱፐርታካ ካንዲዶ ዴ ኦሊቬራ ለማንኛውም አንዱ ዋንጫ አሸንፏል ከስፖርቲንግ ጋር ሆኖ። ከአልናስር ጋር ሆኖ ደግሞ አረብ ክለብ ቻምፒየንስ ካፕን ማሸነፍ ችሏል። በግል ወደ አሸነፋቸው በምንሄድበት ጊዜ ባለንዶርን 5 ጊዜ አሸንፏል። የአውሮፓ ምርጥ ተጫዋችን 4 ጊዜ አሸንፏል። ወርቃማው ታኬታን ወይም ደግሞ ጎልደን ቡትን 4 ጊዜ ማሸነፍ ችሏል። ፊፋ ደ ቤስትን ደግሞ 3 ጊዜ ማሸነፍ ችሏል። ፑሽካሽን 1 ያሸንፏል። ከዛ በኋላ ከዚህ በተጨማሪ ክርስቲያኖ ሮናልዶ 140 ኢንዲቪጁዋል አዋርዶች አሉት ማለት ነው። 140 በግሉ ያሳካቸው አቺቭመንቶች ወይም ስኬቶች አሉ። እነሱን መዘርዘር በአሁን ሰዓት ላይ ይከብዳል። 140 ናቸው። እዚሁ ነው የምናድረው፣ አምሽተን እናድራለን። ከዛ በተጨማሪ ስፔን እንግዲህ ከ10 ሰዓት በፊት ያወጣው ዜና ምንድን ነው የሚለን? ክርስቲያኖ ሮናልዶ will maintain his stance and boycott a second straight league game after not receiving a concrete guarantee that the Saudi Arabia Public Investment Fund will make changes regarding the Saudi Pro League's management, sources have told ስፔን። ስለዚህ የሳውዲ አረቢያ ፐብሊክ ኢንቨስትመንት ፈንዱ እሱ ከሳውዲ ፕሮ ሊግ የቡድኖች የእግር ኳስ ክለቦች ማኔጅመንት ጋር በተገናኘ ለውጥን እስካላመጣ ድረስ አሁንም ስትራይክ እንደሚያደርግ ወይም ደግሞ እንደማይጫወት ያለውን አቋም አልቀየረም የሚል ዘገባ ነው። በአሁኑ ሰዓት ላይ ዘገባዎች እየወጡ ያሉት። ወደ ሌሎች ዜናዎች በምንሄድበት ጊዜ ደግሞ የሞናኮ ፖል ኮግባ ከቻምፒየንስ ሊግ ስኳድ ውጪ መሆኑን የተናገረው የሚሆነው የመሀል ሜዳው ተጫዋች ቡድኑን ከተቀላቀለ በኋላ እንደ ፉትቦል ኦን ቲኤንቲ ስፖርት ዘገባ ከሆነ 30 ደቂቃዎች ብቻ ነው የተጫወተው። የሚሆነው ምክንያት በጉዳት ምክንያቶች። ስለዚህ ጉዳቶች injuries have limited Paul Pogba or the midfielder to just 30 minutes played since joining the club. ቡድኑን ከተቀላቀለ በኋላ እንግዲህ ፖል ፖግባ ሞናኮን ከተቀላቀለ በኋላ 30 ደቂቃዎች ብቻ ነው መጫወት የቻለው። ከዛ በተጨማሪ ወደ ራስመስ ሆይላንድ እንሄዳለን። ራስመስ ሆይላንድ ምንድን ያለው? ማንቸስተር ዩናይትዶች በልደቱ ሃፒ በርዝዴይ ብለውት ወይም ደግሞ
ለልደቱ ፖስት አድርገውት ነበረ። ከዛ በኋላ እሱ ራስመስ ሆይሉንድ በማህበራዊ ድረገጻቸው ላይ መልሷል። እንግዲህ ራስመስ ሆይሉንድ የቀድሞ የማንቸስተር ዩናይትድ ተጫዋች ነበረ እና ቴንክ ዩ ኦል ፎር ዘ በርዝዴይ ዊሽስ ለመልካም የልደት መልእክታችሁ አመሰግናለሁ ሁላችሁንም በማለት ነው የገለጸው። ማለት ለቀረው የውድድር አመት መልካሙን ሁሉ እመኝላችኋለሁ፣ ስኬቱ እንዲቀጥል እመኛለሁ። ሜይ ዘ ሰክሰስ ኮንቲኒው በማለት እንግዲህ ለማንቸስተር ዩናይትድ ያለውን መልካም ምኞት ገልጿል ማለት ነው። በነገራችን ላይ ትናንትና በአርሰናል ትናንት ሲሆን ከትናንት ወዲያ በአርሰናል 1-0 በድምር ውጤት ደግሞ 4-2 ተሸንፈው ከካራቦ ካፕ ውድድር ውጭ የሆኑት ቼልሲዎች አሉ። የእነሱ አሰልጣኝ ደግሞ ሊያም ሮሲኒየር ከጨዋታው በኋላ ከሰጠው አስተያየት መካከል አንድ ምንድን ነው ያለው? ሁል ጊዜ የእግር ኳስ ጨዋታ ስሸነፍ ሁል ጊዜ ይበሳጫለሁ በማለት ነው ሀሳቡን የሰጠው ሊያም ሮሲኒየር። ከዛ በተጨማሪ ያሉት ዜናዎች ምን መሰሏችሁ? ጋብሪኤል ፖሊስታ ስለዚህ ጋብሪኤል ፖሊስታ ጉልበቱ ተልጧል እንግዲህ እና ምንድን ነው ያለው? ጎል ሳገባ ስላይድ በማድረግ ወይም በመንሸራተት ነው ደስታዬን የገለጽኩት እና የቡድን አጋሮች እንደሱ አታድርግ ብለውኝ ነበረ፣ የድሮ አውሮፓ አይደለም በማለት ነግረውኝ ነበር። አሁን ሁለቱም ጉልበቶቼ ተጎድተዋል በማለት ነው የገለጸው። ከዛ በተጨማሪ ትራንስፈር ኒውስ ላይቭ እንደዘገበው ከሆነ አስተውላችሁ ከሆነ በተለይ አምበሎች በፕሪሚየር ሊጉ የቀስተ ደመና ምልክት ያለው ያው የግብረ ሰዶም ማለት ነው የእነሱን ይሄ ቀስተ ደመናውን ያደርጉታል አይደለም። ስለዚህ አሁን እንግዲህ ከ7 ሰዓት በፊት በወጣው ዜና መሰረት ሰበር ዜና መሰረት በአሁኑ ሰዓት ላይ የፕሪሚየር ሊግ ካፕቴኖች ወይም ደግሞ አምበሎች ያንን ሬንቦ አርም ባንድ ወይም ደግሞ እንደ ፕራይድ እንደ ኩራት ነው የሚያዩት እነኚህ ግብረ ሰዶሞች። ስለዚህ የእነሱን ምልክት የያዘውን እንዲያደርጉት አይገደዱም በማለት ነው እንግዲህ የገለጸው። ስለዚህ ፕሪሚየር ሊጉ the league is now considering introducing a pride themed match ball instead ስለዚህ አምበሎች እሱን አያደርጉትም። ጥሩ ዜና ነው ልትሉ ትችላላችሁ። ከዛ ግን እሱ እንዳለ ሆኖ ኳሱ ነው የሚቀየረው። ኳሱ እንግዲህ ግብረ ሰዶማውያንን የሚያሳይ ኳስ ነው የሚሆነው እንግዲህ የሚል ነው ትራንስፈር ኒውስ ላይቭ እንደዘገበው የሚሆነው። እንደ ኢትዮጵያውያን ያለን ሀሳብ የታወቀ ነው። ወደ ሪያል ማድሪድ ቤት እንሄዳለን። ስለዚህ የኤስፔኑ አሌክስ ከርክላንድ ምንድን ነው ያለው? በአሁኑ ሰዓት ላይ ያሉት የሪያል ማድሪድ ኮከቦች አሉ አይደለ? ምባፔ አለ፣ ቪኒ ጁኒየር አለ፣ ቤሊንጋም አለ። እንደሱ ሀሳብ ከሆነ I'm still not entirely convinced that a side with Kylian Mbappe, Vini Jr. and Bellingham in it can function consistently well. ስለዚህ እሱ ምንድን ነው እያለ ያለው? ይሄ የሪያል ማድሪድ የኮከቦች ትሪዮ ወይም ደግሞ የሶስቱ ኮከቦች ጥምረት መፍረስ አለበት ነው ያለው። ምክንያቱም ኪሊያን ምባፔን፣ ቪኒ ጁኒየር እና ቤሊንግሃምን የያዘ ቡድን ዘላቂ የሆነ ውጤት ያሳያል ወይም በጥሩ ሁኔታ ፐርፎርም ያደርጋል ብዬ አላምንም በማለት እየገለጸ ያለው። ስለዚህ የእናንተ ሀሳብ ምንድን ነው? በነገራችን ላይ ኮቢ ሜኖ እስካሁን ድረስ 3 ጨዋታዎችን ተጫውቶ 3ቱንም ጨዋታዎች አሸንፏል። ስለዚህ ኮቢ ሜኖ ጎል.com ምንድን ነው ያለው? ኮቢ ሜኖ ወደሚገባው ቦታ ተመልሷል በማለት ነው የዘገበው። ስፒድ እናውቀዋለን፣ አይሾ ስፒድ። እሱ ሃፒ በርዝዴይ ቱ ማይ አይደል በማለት በማህበራዊ ድረገጹ ላይ ጽፏል። ለአርአያዬ መልካም ልደት እንደማለት ነው። ከዛ በተጨማሪ ወደ ሊቨርፑል ቤት በምንሄድበት ጊዜ ኤርነስት ሎት ጥሩ እንግዲህ እንደ ስካይ ስፖርት ዘገባ ከሆነ ኤርነስት ሎት ሊቨርፑል ጥሩ ኳስ ነው እየተጫወተ ያለው የሚል ሀሳብ ሰጥቷል ነው የሚለው። ስለዚህ ኤርነስት ሎት we're playing great good football ጥሩ ኳስ ነው ሊቨርፑል እየተጫወተ ያለው ብሎ ለሰጠው ሀሳብ
የጄሚ የቀድሞ የሊቨርፑል ተጫዋች ጄሚ ካራገር መልስ ምንድን ነው? ትሮፊስ ዊል ኦልዌይስ ቢ ሞር ኢምፖርታንት ነው ያለው። ዋንጫ ጥሩ ኳስ ከመጫወት በላይ ዋንጫ ማሸነፍ ቁልፍ ነው በማለት ነው እየገለጸ ያለው። ከ11 ሰዓት በፊት የወጣው ሰበር ዜና የስካይ ስፖርት ሰበር ዜና ምንድን ነው የሚለን? ሲኒየር ሳውዲ ኦፊሻልስ የሳውዲ ባለስልጣናት ክርስቲያኖ ሮናልዶ ለአልናስር ላይ ያለውን ስትራይክ ወይም ደግሞ ጨዋታ አልጫወትም እያለ አሁን አመፅ ላይ አይደል ያለው፣ አመፁን እንዲያቆም ይፈልጋል በማለት ነው እንግዲህ የዘገበው። ሲኒየር ሳውዲ ኦፊሻልስ ናው ኤክስፔክት ክርስቲያኖ ሮናልዶ ቱ ኢንድ ሂዝ ስትራይኩን ወይም አመፁን እንዲያቆም ይፈልጋሉ እና ከአል ኢቲሃድ ጋር አርብ ዕለት በሚኖራቸው ጨዋታ አልናስሮች እንዲጫወት ይፈልጋሉ በማለት ነው የገለጸው። ይሄ ዜና ገና አልተረጋገጠም ነው የሚለው ስካይ ስፖርት። ከዛ ግን የሳውዲ ባለስልጣናት ሮናልዶ ይጫወታል ብለው ተስፋ ያደርጋሉ እና አሁን ያለው ስሜት ምንድን ነው? በኮንትራቱ መሰረት ክርስቲያኖ ሮናልዶ ጨዋታውን ጉዳት ካላጋጠመው በቀር ጨዋታውን ለመጫወት ይገደዳል ነው ያለው። እናም ከዛ በተጨማሪ ደግሞ ለአልናስር ይሄ ከአልኢቲያድ ጋር የሚያደርገው ጨዋታ በጣም ትልቅ ጨዋታ ነው። ምክንያቱም አልሂላል ነጥብ በጨዋታቸው ላይ ነጥብ ስለጣሉ ከአል ኦክሁድ ጋር ሐሙስ ዕለት ሲጫወቱ ነጥብ ስለጣሉ ብሎ ነው እንግዲህ የገለጸው። ስለዚህ ይህንን ጨዋታ የሚያሸንፉ ከሆነ በሳውዲ ፕሮ ሊጉ በሊጉ አልናስሮች አርብ የሚያሸንፉ ከሆነ የሊጉ መሪ ሊሆኑ ይችላሉ። ስለዚህ ሮናልዶ ወደ ሜዳ የሚመለስ ከሆነ ይሄ ቆይ መልሽ አዳምጦ የሚለው ናው ኢፍ ሮናልዶ ዳዝ ሪተርን ሮናልዶ የሚመለስ ከሆነ ወደ የወደፊት ቆይታው ላይ ትልቅ ጥያቄ ምልክት የሚያስቀምጥ ይሆናል። በአልናስር በጣም ደስተኛ ከሆነ ዊል ሂ ስቴይ ቢዮንድ ዘ ሰመር ከክረምት በኋላ በቡድኑ ይቆያሉ በማለት ነው እንግዲህ እየገለጸ ያለው። ክርስቲያኖ ሮናልዶ of course he's said to have a 50 million euro release clause in his contract. ስለዚህ ቡድኑን ለመልቀቅ 50 ሚሊዮን ዩሮ he's said to have. I think ክርስቲያኖ ሮናልዶ ነው መሰለኝ የሚከፍለው even though 41 ዓመቱ ቢሆንም። ስለዚህ I think ክርስቲያኖ ሮናልዶን ለመልቀቅ ወይ ሌላ ቡድን 50 ሚሊዮን ዩሮ ይከፍላል ማለት ነው። ቁጥሮቹ በጣም ነው የሚያስቁት እና ያው ክርስቲያኖ ሮናልዶን ለማስፈረም ፍላጎት ያላቸው ብዙ ቡድኖች እንዳሉ ነው የሚገልጸው። ስለዚህ ከዛ በተጨማሪ ደግሞ ሐሙስ ዕለት ዛሬ ማለት ነው ክርስቲያኖ ሮናልዶ ልደት መሆኑንም አትርሱ ብሎ ነው እንግዲህ የዘገበው። እናም ከሳውዲ ባለስልጣናት ቆይ መልሼ ላዳምጠው። ሐሙስ ልደት መሆኑን እያስታወሰን ነው። አንድ ላይ እያዳመጥኩት ስለሆነ ነው እንግዲህ እሱ ሲናገር አንዴ መልሼ ላዳምጠው። ኤንድ አይ ቲንክ ይለናል። እናም ሲመስለኝ the message from Saudi officials ከሳውዲ ባለስልጣናት የሚመጣው መልእክት ምንድን ነው? will be happy birthday ክርስቲያኖ ሮናልዶን መልካም ልደት የሚል ነው ብዬ ተስፋ አደርጋለሁ ያለው። ስለዚህ ያው ክርስቲያኖ ሮናልዶ አርብ ዕለት በሳውዲ ፕሮ ሊግ አልናስር ያላቸውን ጨዋታ ይጫወታል ወይስ አይጫወትም የሚለውን እንግዲህ የምንመለከተው ነው የሚሆነው። ግን ቅድም እንደነገርኳችሁ ወደ ልምምድ ተመልሷል፣ ቢያንስ ማለት ነው። ከዛ በተጨማሪ ያሉት የእግር ኳስ ዜናዎች ዋና ዜናዎችን ብቻ ነው የምነግራችሁ። ያሉት የእግር ኳስ ዜናዎች ምንድን የሆኑ? ኦኬ እሺ። ስለዚህ በነገራችን ላይ ሚኬል አርቴታ በአሰልጣኝነት ከ2020 እስከ 2026 አርሰናልን ያሰለጠነው። 2019 ደግሞ የማንቸስተር ሲቲ እና የአርሰናል ሄድ ኮች ነበረ።
2018 በፈረንጆቹ አቆጣጠር ነው። ከ2017 እስከ 18 የማንቸስተር ሲቲ አሰልጣኝ ነበር። 2016 ላይ ደግሞ የማንቸስተር ሲቲ አሲስታንት ማኔጀር ወይም ረዳት አሰልጣኝ ነበር ማለት ነው። ከዛ በተጨማሪ ያው ዜናውን ያጥለቀለቀው የክርስቲያኖ ሮናልዶ ስትራይክ ማድረግ ነው። እንጎሎ ካንቴ ወደ ቱርክ አምርቷል። ስለዚህ የፌነርባቼ ደጋፊዎች እንጎሎ ካንቴን እንግዲህ ተቀብለውታል ትላንትና በጣም በደማቅ ሁኔታ እንኳን ደህና መጣህም የሚሉ መልእክቶችም ይዘው ነው የተቀበሉት። ከዛ በተጨማሪ ሌሎች ዜናዎች ከሌሉ ሜቢ በኋላ ላይ ጠርቀምቀም አድርግ